ኧረ ጆዬ በእናትህ ዛሬን ቅበረኝ። አሁንስ አበዛው። ማን የሌለኝን አለኝ ብለህ ተዋወቃለህ? ጆሲ ሀብታም ልጅ ነኝ ብለህ ተዋወቅ ብለዋል። ዛሬ እነግራታለሁ አልኩህ። ደግሞ እድሜ ላንተ ትንሽ ቀበጠች እንጂ ወዳኛለች መሰለኝ። ይሄ መጨረሻ ነው። ወይ አግባት ወይ ተዋት። ኧረ ጆዬ ደግሞ ብለህ ከቀበጥ ጋር ልድረኝ ብቻ። ይኸውልህ ሁለተኛ እዚህ ብር ብለህ እንዳትመጣ። አረ ደግሞ ዛሬ ከወንድ ጋር መጣችልህ። አብርሽዬ ቆንጆ። ውይ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አትሰማም እንዴ? ቲዮ ይሄ እኮ የሱ ብር ነው። ኦኬ ሰራተኛ ያልከው እሱ ነው እንዴ? አንቺ? አዎ ሰራተኛው ነኝ። ዛሬ ምን እንደምሰራለት ታውቂያለሽ? አንቺ አይነት ነቀዝ ለየዋለሁ። ይልገባ አንተ አላንስም ለራሴ እኔም ካሁን ወዲህ እንኳን አገኘሁሽ እንኳን ደህና ቆየሽ። ዘፈኑ ከምሳ በኋላ አይደርስም? የኔ ቆንጆ ለነገ አስቤዛ አልቋል። ብር አለህ እንዴ? ቆይ እስኪ ቢኒያም። አቤት። የተወሰነ ብር እንድትሰጠኝ ፈልጌ ነበር። እኔ እኮ አንዳንዴ ያደራ ልጄ ትመስለኛለህ። ብር ማተም የመኪና ቦራ እንደመጥረግ በጣም ቀላል ነገር ነው እንደሚመስልህ? ልክ ነህ፣ ቀላል አይደለም። የገንዘብ ቫልዩ የገባህ አልመሰለኝም። ለነገሩ እንዴት ይገባሃል? ምሳህን ራሱ ሂደህ አዘህ ለመብላት በጣም ብዙ ነው የሚቀር። እኛንስ አታክብረን ሚስቱ ፊት እንዴት ትናገረዋለህ? ተው፣ እሱ ምን አጠፋው? ገንዘብ አይደል ሚዛን ላይ ያስቀምጦ ከፍና ዝቅ ያደረገ። እኔም እንዳንተ በፊት ብዙ ተረታቅ ነበር። ለዚህ አባባልህ ስንት ልስጥ? ኧረ ተው በቃ 2000 ብር። ከኔ መዝረፉን ትተህ አርፈህ ስራህን ስራ። ሚዛን ምናምን ይላል እንዴ? ወዴት ነው? አሁንስ መሮኛል። ለትንሽ ጊዜ እኛም ያልፍልን። በምን ታምር? ጠዋት ስልክ ሲያወራ ሰምቼዋለሁ። ምርቶችን በኦንላይን በማስተዋወቅ ብቻ በዶላር ተከፋይ መሆን እንደም ድርጅቱም የአንድ ወር ስልጠና እንዳዘጋጀና ስልጠና እንደጨረስክ ስራ የምታገኝበትን መንገድ እንደሚያመቻች ከዛ በተጨማሪም ደግሞ የሰራውን ዶላር ወጪ የምታደርግበትን ዓለም አቀፍ የክፍያ ካርድ ነፃ እንደሚያዘጋጁልህ ለወንድሙ ሲነግረው ሰምቻለሁ። እናኛ ለምን አሞክረው? እሺ የድርጅቱ ቬሪፋይድ የቴሌግራም አካውንት ላይ ሙሉ መረጃውን ማግኘት እንችላለን። ደግሞ እኮ እንደ ጀማሪ በወር $1000 እና ከዛ በላይ የማግኘት እድል አለ። ብቻ ይሳካ እንጂ ፊቱን ነው ማበላሽለት። ወንድሜ አሁን መጥተህ ወዴት ነው የምትሄደው? ሚጣ ደግሞ መጣሁ። ቆይ ቸኩያለሁ። ገና ከመምጣት ወዴት ነው? አም ሶሪ ማጂ፣ በጣም ቸኩያለሁ። እሷ ጋር ልሄድ ነው። አሁንም አልረሳትም ማለት ነው። ኪራ ሜሪ ይኸው መጣሁልሽ። 4 ዓመት ሙሉ እመጣለሁ እያልኩ ስላልመጣሁ ነው ስልክ የማታነሺ። ምን ነው አታውቅሽኝም እንዴ? እንደዚህ ባይሆን ደስ ይለኝ ነበር። እንዴት ብዬ ነው የምነግርህ? በጣም አውሮብሻል። ሳትጠፊ ቢመጣው አርፍደሃል። ለምኑ? ከኔ ውጭ እንደማታገቢ ቃል ገብተሽልኝ ነበር እኮ። አዎ ነበር። አንተን በመጠበቅ የእናቴን ደስታ ነፈኳት እና በቃ የገባሽልኝ ቃልስ? አዎ በቃ እሺ። ለሰርጌ ቀን ባዬ ደስ ይለኛል። እሺ አልቀርም። የሰይጣን ቀዳዳ ግንጄ ምን መካከላቸው ገብቼ እያልኩኝ ሳስብ ነበር። እየተቀጣጠርነው በፍቅሬ ላይ ለመወያየት፣ እሷ ግን ፍቅረኛዋን ይዛ መምጣት። ፍቅረኛዬ ነው ተዋወቀው። የኔን ቅስም ሰበረች፣ የሱን ገነባች። በተንከረፈፈ እጅ ጨበጥኩት። በቅርብ ጊዜ ውስጥ ቀለበት ያስርልኛል። ይሄኔ ያላሰበውን እያሳሰበች ይሆናል። በዚህ ዓመት ውስጥ ሽማግሌ ይልካል። እኔን ማስፈራሪያ ይዛ የአግባይን ፕሮፖዛል አስገባች። በሚቀጥለው ዓመት ሰርጋችን ይሆናል። ይህን ካላደረገ አፍንጫውን ይልሳል፣ እድሉ ላንተ ይሰጣል እያለች እንደሆነ ገብቶት ይሆን? በጣም እንደምታፈቅረኝ ነገርከኝ።
ፍቅረኛ እንዳለኝ ነገርኩ። ፍቅርን እንዲቀንስልህ አባበልኩ። የሰይጣን ቀዳዳ ጊንጄ ምን መካከላቸው ገብቼ እያልኩኝ ሳስብ ነበር። ጥልቅ አልኩ። ፍቅረኛ ካለው በማይጠበቅ ሁኔታ ፍቅሬ እንዲቀንስ ስላባበልሽኝ በጣም ውለታሽ አለብኝ። ሰላም ነበት የመሄዷንም በጣም ናፍቀሽኝ ነበር። ለረጅም ጊዜ ዘግተኸኝ ነበር። ዛሬ ምን ተገኝቶ ነው ናፈቁ? እንዴ ሰሊና የነበርኩበት ሁኔታ ለመርዳት ሞክሪ እንጂ እኔ ወድጄ ነው እንዴ? እሱን ተረድቼ መሰለኝ አሁንም አጠገብ የሆንኩት እንጂማ እንዳንተ ስራ አንድ ደቂቃ ራሱ አይገባም ነበር። እንዴ ጦር ሜዳ ነበርኩኝ እኮ። በእንደዚህ አይነት ሲሆን በሆነ ሁኔታ ውስጥ ምን እንድፈጥር ነው የፈለግሽው? እንዴ ቆይ ስንቱ አይደል እንዴ በዛ ሁሉ የሳት ረመጡ ስለሚስቱ ደብዳቤ የሚጽፈው ነው ወይስ ያንተ የተለየ ጦር ሜዳ ነው? ታዩ ግድል ይሄ እንደ ፊልም ነው እኛ ላይ የሚጫወትብን። ቦሊውድ ካልተቃጠለ እኛ ወንዶች ምንም ሰላም የለንም። ሲጀመር ወዳኛለች አፍቅራኛለች የትም ጥላኛ አትሄድም ብለህ ነው እንደዚህ የምትሆንብኝ። ሴት ልጅ በጣም የምትረዳ ፍጥረት ነው። ግን ልቧ በፍቅር ከተደፈነ የምታደርገውን ሁላ ነው የማታውቀው። ስለዚህ አዳሙ ተረዳት። እሺ በቃ ይቅርታ። ወይ ጦር ሜዳ እኮ ሴት እስክሪፕቶን ረስቼ ሄጄ እኮ ነው እንዲህ ጉድ። አንቺ ሰላም ነይ ተመለሽ። አንቺ እኮ ነው ኧረ ቆይ ኧረ ሰላም ኧረ ፍቅረኛሽ እባክህ መደባበቅ ሰልችቶኛል። የራሱ ጉዳይ። በጣም ታምራላችሁ። የአብርሃምና የሳራ እንዳለላችሁ እሷም ሚስቴ አንተም ውሽማዋ ነህ። አንተ የማይሞላ ሆድህን ለመሙላት ስራ ስትል የኔ ሴትነት ይለፍበት። ነገ ካንቺ ጋር ላሰብኩት ህይወት መልፋቴ ስህተት ነበር። እድሜስ እሷ የሚሻላት ትመርጣለች። ለምን አትዋትም? ታውቋት እኮ ከኔ ተደብቃ አንተ ጋር ስትሄድ ታውቋት። አንተስ ካንተ ተደብቃ ሌላ ሰው ጋር እንደማትሄድ ምን ማረጋገጫ አለ? ካንተ የተሻለ እኔን ታፈቅረኛለች። እኔንም እንደዚህ ብላኝ ነበር። ያ የምትመጻደቅበት ስራ ዛሬ የለም እንዴ? በእናትህ ሂድልን። ዛሬ የቀለድሽበት ጊዜ ከዘራ ሲያስይዝሽ በመልክ ሳይሆን በጭንቅላት እንደሚታሰብ ይገባሻል። ቤት ስትከራዩ ሴት ይዛችሁ እንዳመጡ አላልኩ? ምንድነው የምሰማው ድምጽ? እኔ ምን አውቄለት ሴት ይዞ ብቻ ሴት ይዞ መጥቶ እንዳይሆን። አዎ ሴት ይዞ ነው መሰለኝ። ወይኔ ምንድነው ደግሞ እንደዚህ የሚያስጨዋት? ታውቃታለህ እንዴ? ኧረ እኔ አላውቃትም፣ ግን ድምጿ ደስ ይላል። ኧረ ለምን አትገባም? ና ግባ። አይፈቅድልኝማ ታዲያ። አይደል? ቆይ 2000ንም ነው ሽም ሰራል። እንደው ቤት ኪራይ እንደው በፊትሽ ልጨምርብኝ እንዴ? እንደውም ዝም በል። እሱን ነው የምጠራው። ይውጣት። እስራኤል፣ አንተ እስራኤል። ኧረ መቼም አይሰማሽም፣ ስራ ላይ ነው። ማ እስራኤል? ቤት ስትከራዩ ሴት ይዛችሁ እንዳመጡ አላልኩ? እኔ ሴት የደረሰበት ራሱ ደርሼ አላውቅም። አንተማ ቶ አለ እንጂ የኔ ጉድ። ምንድነው? ኧረ ምንም የተፈጠረ ምንድነው? የምሰማው ድምጽ። የምን ድምጽ? በጠዋት ሴት ይዘህ መጣ። ሴት ይዘህ እንዳመጣ አላልኩ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። የምን ሴት ነው? ምንድነው ታዲያ? ኦኬ ፊልም እያየሁ ነው። በጣም ወዶ ተከታታይ ድራማ ነውና አላልኩሽም? ፊልም እያየሁ ነበር። ይቅርታ በጣም ድምጹን ቀንሰዋለሁ። ኧረ አንተ እናንተም ገብታችሁ ማየት ትችላላችሁ። አንፈልግም። እኔ ልሂድ። ወዴት ነው የምታየው? ስራ ልትሄድ አይደል እንዴ? ሂድ ወደ ስራ። ቤቱን በጣም ስለሚሞቅ ነው ልብሴን አውላልቄ ነበር። ሂድ ወደ ስራ። አንተም ግባ እሺ። አዎ በቃ መልካም ቀን። እንዴት ሰው ሞኝም እብድም ወንድም ይሆናል? እማዬ ኧረ አታስደንግጠኝ። ምን ሆንክ? እሺ ልጅሽ ሊያገባ ነው። የትኛው?
እኔ ነኝ ማርያም። የሐረቄሽ አስማተኛ ለልጅ እንደወርሱ አስቀምጪኝ። ቆይ ልደውል። አንድም ሰው እንዳይቀር ሄሎ፣ ልጄ ሊያገባ ነው። ሄሎ፣ ስናፍቅሽ ልጄ ሊያገባ ነው። ሄሎ፣ ስንታየው እንዴት ዋልክ? ኧረ ልጄ ሊያገባ ነው ታድጊ። ሄሎ፣ በድሉ እንዴት ነህ? ልጄ ሊያገባ ነው። ልጄ ምን ነው? ከረጅም ጊዜ በኋላ ሳቅሽን አየሁት እኮ። ወይኔ መሳቅ። አሁን መቼ ይሁን ሰርጋችሁ? እናቴ አንቺ እንደሰካልሽ ነገም ሆነ ይችላል። አይ ፈጣሪ፣ አንተ ምን ይሳናል? በድብቅ የጸለይኩትን በአደባባይ ካስከኝ አይደል? የኔ እናት ሁሌም ሳቂልኝ። እሺ አሜን። ወይ ሞት ይርሳኝ። ያ መናጤ አጎት ጋር ሳልደውልልህ አሩናቴ ይባል ስጋ ሆኖ ካልጠቀመን ያንተን ትልቅነት በማሳየት ትንሽነታቸውን መናገር ነው ያለብን። ትዙይ ንጹህ ልብ ስላለሽ ንጹህ የሆነ ባል ሰጥቶሻል። እናትሽ እና የታብሱ ምኞቴ ነበር። እናቴ ብትኖርልኝ ለኔ ምኞቴ ነው። ግን ፈጠረሰ ነገር ግን አትርፍ። አንቺም እናቴ ነሽ። አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ መስከረ ፍቅር መራት እናት